የተለያዩ ሐሳቦች ይመጡብኛል ከነዚህ ሐሳቦች ግን ይዤ እማሰላስለው ሐሳብ ይኖራል ጭንቀት ሐሳብ ላስብ ይችላልው ጭንቀት ሐሳብ ማለት እንደዚህ ቢሆንስ እንደኔ ችግር ቢፈጠርስ ይሄ ነገር ባይሳካስ ባይሆንስ በየዝም በያለ ማቋረጥ ባምሮዬ እሱን ላስብ ይችላል የጥላቻ ሐሳብ ላስብ ይችላል አንድ ሰውዬ ጉዳት ያደረሰብኝ ሰውዬ ያሰብኩት ሄትሬድ ዲያርኩኝ የተብሰለሰልኩኝ በንዴት በቂም በጥላቻ ረጅም ሰዓት ይሄን ላስብ ይችላል ስለ ሰው ልጆች ሰው ክፉ ነው ብዬ ላስብ ይችላል ሰው በጣም ክፉ ነው ብዬ ላስብ ይችላል ወይም ደግሞ የመሸነፍ ሐሳብ አይሳካ ድሮ ስለኔ መች ይሳካልኛል መች ይሆንልኛል ብዬ ላስብ ይችላል እነዚህ ሐሳቦች ኔጌቲቭ ቶቶች ናቸው ሁለተኛው አማራጭ ግን ሰዎች ሁሉ መልካም ናቸው ሰዎች መልካም ናቸው ጥሩ ናቸው ያለፉበት መንገድ ነው የሚለውጣቸው እንጂ ሰዎች መልካም ናቸው ብዬ ላስብ ይችላል ካለሁበት ተቃራኒ ሆነ አሁን ያለሁበት ጭንቀት ውስጥ በሆን አሁን ያለሁበት ነገር በጣም የሚያስፈራ ቢሆን ግን ነገ መልካም ይሆናል ይሳካልኛል ይሆንልኛል ብዬ ደግሞ አስባለሁ ስለ ሰው ስለ አምላክ ያለኝ አመለካከት ስለ ሰዎች ያለኝ አመለካከት ስለ ህይወት ያለኝ አመለካከት ላይፍ ኢዝ ጉድ መልካም የምድር ኑሮ ጥሩ ነው ሰዎች ሊያበላሹት ይችላሉ ሰይጣን የሚባል ክፉ አለ የምናስባቸው ነገሮች መምረጥ እንችላለን ፖዚቲቭ ቲንኪንግ አሁን ሁሉም እንግዲህ አሳሰቦች አባት ስላላቸው ከአባትየው ልጀምር የፖዚቲቭ ቲንኪንግ ወይም የቀና አመለካከት አባት የሚባሉት ኖርማን ቪንሰንት ፐርል የሚባሉ ሰዎች ናቸው ኖርማን ቪንሰንት ፐርል ይባላሉ አሜሪካዊ ናቸው እኚህ ሰውዬ ማስተማር የጀመሩት አሜሪካ ከገጠማት ግሬት ዲፕሬሽን ከሚባለው ከሁለተኛው ዓለም ጦርነት በኋላ ከፍተኛ ኢኮኖሚ ክራይሲስ የነበረበት አሜሪካ በጣም የወረደችበት ጊዜ ህዝቡ ዲፕሬስድ የነበረበት ጊዜ በጣም ሀዘን ውስጥ የነበረበት ጊዜ በአሜሪካ ታሪክ እንደዛ ሆኖ አያውቁም ይሄ የተተረፈረፈ የምታውቂው አሜሪካ ሳይሆን ችግር ውስጥ የገቡበት ህዝቡ ተስፋ የቆረጠበት ጊዜ ነበር በዚህ ዘመን ይሄ ኖርማን ቪንሰንት ፐርል የሚባሉት የፖዚቲቭ ቲንኪንግ አባት የሚባሉት ሰው ተነሱ እና ማስተማር ጀመሩ የሚያስተምሩት ምንድነው ተስፋ አለ ነገሮች ይለወጣሉ አሜሪካ ታድጋለች ፕሮስፐር ታረጋለች ያሁኑን ጨለማ አትመልከቱ ነገ መልካም ይሆናል ደሞ አምላክ ይጎበኘናል ይያሉ በጣም ያስተምሩ ነበር እና የብዙ ፕሬዝዳንቶች ጓደኛ ነበሩ የሮናልድ ሬገን የቅርብ ሰው ነበሩ የጆርጅ ቡሽ የቅርብ ሰው ነበሩ የጌራልድ ፎርድ የቅርብ ሰው ነበሩ የሪቻርድ ኒክሰን የቅርብ ሰው ነበሩ ፕሬዝዳንቶቹ ያስጠጓቸዋል ለመሰለሽ የሚያስጠጓቸው ፕሬዝዳንቶቹ አጠገባቸው ፖዚቲቭ የሆነ ሰው ይፈልጋሉ አይዞህ የሚላቸው እዚ ኔጌቲቭ ሆኖ ጉዳችን ፈላ የሚላቸው ሳይሆን ነገ እኮ መልካም ነው የሚሆነው ጥሩ እኮ ይሆናል ይሄ ጨለማ እኮ ይበራል ክፉ ነገር እኮ ይወገዳል የሚል ሰው ያስፈልጋቸው ነበር እና በኋላ ስለሳቸው ዶክመንተሪ ሲሰራ እነዚህ ሁሉ ፕሬዝዳንቶች መስክረውላቸዋል ለኖርማን ቪንሰንት ፐርል እንደውም ሲመሰክሩላቸው አሜሪካ ከታላቁ ዲፕሬሽን ለመውጣት ከግሬት ዲፕሬሽን ለመውጣት በጣም አስተዋጽኦ ያደረጉ ሰው ኖርማን ቪንሰንት ፐርል ናቸው ብለው መስክረውላቸዋል አሁን ፖዚቲቭ ቲንኪንግ ምንድነው ስንል ሐሳብ አለን ሁላችንም እናስባለን አይደል እና ስናስብ ምን ይባላል አንድ ጥናት በቀን ውስጥ 60,000 ሐሳቦች አምሮአችንን ክሮስ ያደርጋሉ 60,000 ሐሳቦች በአንድ ቀን የተለያዩ ሐሳቦች ይመጡብኛል ከነዚህ ሐሳቦች ግን ይዤ እማሰላስለው ሐሳብ ይኖራል ሜዲቴት ማረጋው ዱዌል ማረግበት መቆይበት የማሰላስለው ሐሳብ ግን ከነዚህ ውስጥ ይኖራል እና የትኛውን ሐሳብ መርጠሽ ነው የምታሰላስዩ ነው ፖዚቲቭ ቲንኪንግ እና ኔጌቲቭ ቲንኪንግ የጭንቀት ሐሳብ ላስብ ይችላል ጭንቀት ሐሳብ ማለት እንደዚህ ቢሆንስ እንደኔ ችግር ቢፈጠርስ ይሄ ነገር ባይሳካስ ባይሆንስ በየዝም በያለ ማቋረጥ ባምሮዬ እሱን ላስብ ይችላል
የጥላቻ ሐሳብ ላስብ ይችላል አንድ ሰውዬ ጉዳት ያደረሰብኝ ሰውዬ ያሰብኩት ሄትሬድ ዲያርኩኝ የተብሰለሰልኩኝ በንዴት በቂም በጥላቻ ረጅም ሰዓት ይሄንን ላስብ ይችላል ስለዚህ ጭንቀት ሊሆን ይችላል የጥላቻ ሊሆን ይችላል ሐሳቤ ያለ መከናወን አይሆንም እኮ ምንም አይሳካም የሚሆን ነገር አይደለም ጨለማ ነው በቃ አይሳካም የሚል ሐሳብ ላስብ ይችላል ወይም ደግሞ የመሸነፍ ሐሳብ እኔ አይሳካ ድሮ ስለኔ መች ይሳካልኛል መች ይሆንልኛል ብዬ ላስብ ይችላል እነዚህ ሐሳቦች ኔጌቲቭ ቶቶች ናቸው እነዚህን ደግሞ ማሰቤ ኔጌቲቭ ቲንኪንግ ነው የጥላቻ የንዴት የቂም የመሸነፍ ያለ መከናወን ሐሳቦችን ሳስብ ይሄ ኔጌቲቭ ቲንኪንግ ነው በሱ ተቃራኒ ደግሞ የፖዚቲቭ ቲንኪንግ ሰዎችን ሳስብ በፍቅር አስባቸዋለሁ በፍቅር አስባቸዋለሁ ነገ መልካም ይሆናል ብዬ አስባለሁ ካለሁበት ተቃራኒ ሆነ አሁን ያለሁበት ጭንቀት ውስጥ ቢሆን አሁን ያለሁበት ነገር በጣም የሚያስፈራ ቢሆን ግን ነገ መልካም ይሆናል ይሳካልኛል ይሆንልኛል ብዬ ደግሞ አስባለሁ ስለ ሰዎችም ማስበው መልካም ይሆናል ስለ ነገ ማስበው መልካም ይሆናል ስለ እያንዳንዱ ነገር ማስበው ፖዚቲቭ ነው አቃንቼ ነው ማስበው እና የሰላም ሐሳብን አስባለሁ አሁን ምንድነው መምረጥ እንችላለን የምናስባቸው ነገሮች መምረጥ እንችላለን ያንድ ቀን ዝም ብሎ ውሏችንን እንመልከት ጧት ተነሳው ቀኑ ሮብ ነው እንበል ልክ አልጋዬ ላይ ሆኜ ሳልወርድ ሁለት አማራጮች አሉ ፖዚቲቭ ቲንከር ኮንኩና ኔጌቲቭ ቲንከር ኮንኩ ኔጌቲቭ ቲንከር ኮንኩ ዛሬ ሮብ ነው እላለሁ ዲት ያስጠላል አስቀያሚ ቀን ነው በቃ ምንድነው ዛሬ ማረገው ቀኑ ያስጠላኛል ከዛ ተነስቼ መስኮት ስከፍት ቀኑን አየውና በጣም ይደብር ቀን ነው ዛሬ ብዬ ጀምራለሁ ቀኑ ገና ከጅማሬው ጀምራለሁ ከዛ ትናንትና ያናደዱኝ ሰዎች ይመጡብኛል የጥላቻ ሐሳብ ይመጣብኛል የቂም ሐሳብ ይመጣብኛል በጥላቻ ሞላለሁ በመሸነፍ ሞላለሁ አንዱ አማራጭ እሱ ነው በኔጌቲቭ ቲንኪንግ ለማዋል እጀምራለሁ ቀኑ ሁለተኛው አማራጭ ግን እኔ በነገራችን ላይ ፖዚቲቭ ቲንኪንግ በጣም ነው ማምንበት ሆም ብዬ ኢንቴንሽናሊ ፖዚቲቭ ቲንኪንግን ለማመዳለሁ ፖዚቲቭ ቲንከር ለመሆን ነው ሞክረው አሁን ማረገው ምንድነው በግሌ ጧት ነቃለሁ አልጋዬ ላይ ያለው አመሰግናለሁ ምክንያቱም በጣም ብዙ ነገር ተደርጎልኛል ስልኬን ሳየው ሳይለንት አድርጌው ከሆነ ስልኮች አልተደወሉልኝም ለሊት ምን ማለት ነው መርዶ የለም የሆነ ዘመድ ያልሞተም እህቶቼ ታመው አልተደወለልኝም አትሊስት በቃ ሰላም ነው አም ግሬትፉል አንዱ የፖዚቲቭ ቲንኪንግ ክፍል ግሬትፉልነስ ነው ከዛ መነሳት መቻሌ በጤንነት እንቅልፍ ተኝቼ ማደሬ ታንክፉል ሆናለሁ ግሬትፉል ሆናለሁና ቀኑ እንደዛ ጀምራለሁ እኔ ፀሐይ ወዳለሁ አንድ ኢትዮጵያ ውስጥ መኖርበት ምክንያት እኔ ፀሐይ ይመስላል ምን እንዳንተ ነው ፀሐይ ደመና ብዙ አድናቂ አይደለም ይጨንቀኛል ይኸውልሽ እንደኔ ነሽ ማለት ፀሐይ ሳይ ስሜቴ ላይ የሚያመጣው ነገር ልክ የጧት ፀሐይ ሳይ በጣም ውስጤ ደስ ይላል ደመና ደግሞ የሚወዱ ሰዎች አሉ ስለዚህ ጧት ፀሐዩን ሳይ አመሰግናለሁ ደስ ይለኛል እንዴት የሚያምር ቀን ነው እላለሁ what a beautiful day እላለሁ አሁን ብዬ ነው ግን እምለው እንደዛ አስባለሁ በጣም የሚያምር ቀን ነው እውነት የሚያምር ቀን ነው እኔም ማልወደው አይነት ቀን ከሆነ አሁን እንዳልሽው ዳመና ከሆነ ጭልምልም ካለ እንደዛ የሚወዱ ሰዎች አሉ እንደዛም ከሆነ ምን እላለሁ እንዴት የሚያምር ዳመና ነው እንዴት ያምራል ዳመናው ዝናብ እየዘነበ ከሆነ እንዴት ቆንጆ ዝናብ ነው እላለሁ አሁን ይሄ ምንድነው የማትወጂውን ነገር ለውጠሽ ፖዚቲቭ ሆነሽ ስታዩ ማለት ነው ስለዚህ በጣም ቆንጆ ዳመና ነው በጣም ደስ የሚል ዝናብ ነው በያስባለሁ አሁን ፖዚቲቭ ቲንከር ነኝ ቀኑን አሁን ዋጅቼዋለሁ ቀኑ ተባርኳል ነኝ ባስተሳሰቤ ቀኑ ቆንጆ ሆኖ እንዲውል ኦሬዲ ወስኛለሁ በሐሳቤ ከዛ በኋላ ዛሬ ደግሞ ቢከርም ነገር ነው የሚሆነው ዛሬ ገርሽ ይላል something good is going to happen
something good is going to happen ዛሬ የሚሆን ነገር አለ ጥሩ ነገር ይሆናል ዛሬ በጣም ደስ ብሎኝ ነው የምውለው በጣም ተሳክቶልኝ ነው የምውለው ደም ያልጠበቅኩት መልካም ነገር ይሆናል ዛሬ ብዬ አስባለሁ ይሄ ፖዚቲቭ ቲንኪንግ ነው ፖዚቲቭ ቲንኪንግ ወይ መልካና አስተሳሰብ መጀመሪያ ስለ ፈጣሪ ያለን አመለካከት አለ ስለ ፈጣሪ የምናስበው አመለካከት አለ ምንድነው የምናስበው ስለሱ ስለ እግዚአብሔር ወይም ለሙስሊሞች ስለ አላህ ምንድነው የምናስበው እግዚአብሔር ማለት ሰማይ ላይ ተቀምጦ የሚፈርድ የማይራራ ከፈለገው ነገር የሚያደርግ እንደፈለገ የሚቀጣ ስተት እየፈለገብኝ አንተ እንዲያድርጋል ብሎኮ የሚቀጣኝ በቃ ቀጪ እንደዛ አድርጌ ላስበው ይችላል አንድ ነው ኔጌቲቭ ቲንኪንግ ነው በሁለተኛው ግን እግዚአብሔር መልካም ደግ የሚወደኝ የሚራራልኝ አምላክ ይቅር የሚለኝ ሳጠፋ ሊያግዘኝ ፈቃደኛ የሆነ ሊባርከኝ ፈቃደኛ የሆነ አድርጌ ደግሞ ላስብ ይችላል ፖዚቲቭ ቲንኪንግ ስለ ሰው ልጆች ሰው ክፉ ነው ብዬ ላስብ ይችላል ሰው በጣም ክፉ ነው ብዬ ላስብ ይችላል ስለዚህ ሰው ባየሁ ቁጥር መንገድ ላይ ሰው ክፉ ነው ብዬ ነው የማስበው ሁለተኛው አማራጭ ግን ሰዎች ሁሉ መልካም ናቸው ሰዎች መልካም ናቸው ጥሩ ናቸው ያለፉበት መንገድ ነው የሚለውጣቸው እንጂ ሰዎች መልካም ናቸው ብዬ ላስብ ይችላል ያ ሚስ አንደርስታንድ ከማድረግ ይጠብቀኛል አንድ ጊዜ ምን ሆነ የት እንዳነበብኩት አላስታውስም ግን ባቡር ውስጥ ነው እና ባቡር ውስጥ አንድ አባት አለ 3 ልጆች አሉት 3 ልጆቹ በጣም ይሯሯጣሉ ባቡር ውስጥ በጣም ይጮሃሉ ይሯሯጣሉ እና በኃይል ይረብሻል ባቡር ውስጥ ያለው ሰው በጣም ተረብሿል እነሱ ካርት ውስጥ ያለው በጣም ተረብሿል ይጮሃሉ እርስ በርሳቸው ይጣላሉ 3 ልጆች ናቸው በጣም ተንደላሉ ከዛ ሰው ሁሉ ኢሪቴትድ ሆኗል አንዱ ሰው በጣም ተበሳጨ መጽሐፍ ያነበበ ነበር እና ተነሳና የልጆቹ አባት አለ ዝም ብሎ ተቀምጧል ልጆቹ ይጣላሉ ይጮሃሉ በኋላ ያኛው ሰው እየተነሳና የልጆቹን አባት እንዴ አንተ ስነ ስርዓት የለህም እንዴ ያለው ልጆች እንደዚህ ሲጮሁ ሲሯሯጡ እንዴት ዝም ትላለህ አትናገራቸውም እንዴ አለው ከዛ አባትየው ቀሳልና ምን መሰለህ አለው አሁን ምን መጣው ከሆስፒታል ነው ምን መጣው አለው ከአንድ ሰዓት በፊት እናታቸው ሞተች አለው ያንን ኒውስ ሰምተውን የየመጣን ያለው ሐዘኑን እንዴት እንደሚያስተናግዱት አያውቁም ልጆቹ እኔም አም ዲፕረስድ እነሱም ደግሞ ያንን የገጠማቸውን ሐዘን እንዴት እንደሚገልጹት አላወቁም ልጆች ናቸው ለዚህ ነው ሲጮሁ የምታያቸው ለዚህ ነው ሲጣሉ የምታያቸው የእናታቸውን ሞት ሰምተን ይመጣ አለው አሁን ይሄ ሰውዬ ምንድነው የሚሰማው መጀመሪያ መሰለው ምንድነው ኬርለስ የሆነ አባት ልጆቹን ማይቆጣጠር ልጆቹን ማይቀጣ እንደዛ አድርጎ ነበር የተመለከተው ስለዚህ ሚስ አንደርስታንድ አደረገ ሊጣላውም ይችል ነበር በኋላ ግን ያንን ሲሰማ በጣም አዘነ እዛ ውስጥም የነበሩት በሙሉ በጣም አዘኑ ፖዚቲቭ ቲንኪንግ ምን ይረዳሻል ሰዎችን ሚስ አንደርስታንድ እንዳታረጋቸው ይረዳሻል ስለዚህ አስቀድሞ ማይንድ ሴት ስለሆነ ስለ አምላክ ያለኝ አመለካከት ስለ ሰዎች ያለኝ አመለካከት ስለ ህይወት ያለኝ አመለካከት ላይፍ ኢዝ ጉድ መልካም የምድር ኑሮ ጥሩ ነው ሰዎች ሊያበላሹት ይችላሉ ሰይጣን የሚባል ክፉ አለ የምድር ኑሮ ግን ጀነራሊ ጥሩ ነው ብዬ አስባለሁ